ይሄንን ጉድ አዳምጡ እስቲ። የጌዮች መስጂድ እየተፈጠረ ነው ታውቃላችሁ? ጌዮች መስጊድ እየያዙ ነው። ይሄ ምን ያክል እያደገ እንደመጣ ውስጣችን ገብቶ ማን ነው ይሄን የሚታደገው? እንደ ማህበረሰብ ራሳችንን ማየት ካልቻልን የምንሰራው ገንዘብ እኛን ካልጠቀመን ልጆቻችንን ካልቀረጸልን ለዑለማዎቻችንና ለዲናችን ካላገዘ የኛ ገንዘብ እኛ ሙስሊሞች ታዲያ ምን አገባን? እናንተ አይደላችሁ እንዴ ስልጣን ላይ ያላችሁት? መጅሊሱ ላይ ያላችሁት ሙሸቢያዎች ወሃቢያዎች አይደላችሁ እንዴ? ከእናንተ ሲጀምር ከዚህ ውጪ ምን ይጠበቅ ነበር? ምንም አይጠበቅም እኮ። አሁን ዝም አላችሁ እንዳትባሉ ነው ወጣችሁ እንደዚህ አይነት ጸያፍ ነገር የምትናገሩት? ጌዎች መስጊድን ተቆጣጠሩ። ከኛ የቀማችሁትን መስጊድ ለነሱ ሰጣችኋቸው። ለዚህም እኮ ነው መጅሊሱ ለመስራቹ ለነባሩ ሙስሊም ይመለስ እያለን ያለ ነው። ገና ብዙ ትውልድ ይጠፋል። ገና ብዙ ማለት ነው። ስለዚህ ፈልጋችሁ ፈቅዳችሁ ወዳችሁ የሰጣችሁትን ነገር አሁን ደግሞ ወጣችሁ ጌዎች መስጊድ ተቆጣጥረዋል የምትሉት እነኚህ ሰዎች በጠመንጃ አይደለም መተው እኮ የወረሷችሁ አይደል እንዴ? ሆን ብላችሁ እያወቃችሁ ነው የሰጣችኋቸው። ማንም በግዳጅ መጥቶ የሰፈረና በግዳጅ ጦርነት ከፍቶ የወሰደ ሰው የለም። 666 ጌዎች ገና ብዙ ነገር በሀገራችን ላይ እየተጨመላለቀ ያለው መጅሊሱ ሲጀምር ለሙስሊሙ ኡማ ምን እየሰራ ነው ያለው? ምንም ከዚህ የከፋ ጸያፊ ነገር አለ? የለም። ይሄንን ማን ነው እያደረገ ያለው? ማን ነው እያደረገ ያለው? እኛ ሙስሊሞች ነን አይደለንም? ወሃቢያ ነው ስልጣን ላይ ያላችሁት። ምንድነው ስራችሁ? እዛ መጅሊሱ ላይ መጅሊስን ተቆጣጠረን ወሰደን እያላችሁ ምንድነው እየሰራችሁ ያላችሁት? ለእንደዚህ አይነት ጸያፍ ተግባር ፎዚ ጫት እንግዲህ ጫት ልቃም በመጅሊሱን ስልጣኑን ለኔ ሰጡኝ እኔ ልቀመጥበት እያለች ነውና በጣም ደፋር ነሽ እኮ አንቺ። ኡስታዞችን ስትናገሪ ራሱ አትፈሪም። ኡስታዝ አቡበክርን ደግሞ ለመናገር መጀመሪያ አንቺ ብዙ ይቀርሻል ማለት ነው። ብዙ ይቀርሻል አንቺ መጀመሪያ ጫት ከመቃምና ዱቤ ከመደብደብ ውጪ ማለት ነው። መጅሊሱ እኛ ሙስሊሞች ብንመራው እና አሁን ላይ ማናቸው ታዲያ እየመሩት ያሉት? ሙስሊሞች እኮ ናቸው። ሐዲስና ቁርአንን የሚከተሉ እንደናንተ ዱቤ የሚደበድቡና ጫት ነጋ መስጊድ ላይ ጫት የሚቀሙ ገሪባዎች ሳይሆኑ አሁን ሱና የሚከተሉ ሙስሊሞች ናቸው እየመሩት ያሉት። አልহামዱሊላህ። እናንተ ደግሞ ገና ትጠፋላችሁ። አዎ እነ ፎዚ ጫት ትጠፋላችሁ። እስኪ ይጠፋሉ እያላችሁ ኮሜንት ላይ አህባሾች ይጠፋሉ እያላችሁ ኮሜንት ላይ ጻፉልኝ። ቀጣይ ወደ መሲ እንግዲህ አንጀት አርሷ መሲ ሰሞኑን አንድ ሀያት የምትባል የኮምቦልቻ ልጅ እንግዲህ መነጋገሪያ ሆናለ። አንዴ ክርስቲያን ሆኛለሁ ብላ ከዛ ደግሞ አሁን አይ እኔ አይደለሁም እኔ ሙስሊም ነኝ እኔ እንዳለ ነገር መሰራቱንም ማደረጉንም አላቅም እያለ ድራማ እየሰራችብን ነው። እውነቱን ሚስጥሩን አጋልጠዋል። ቪዲዮ እስከ መጨረሻው ስሙት። አብራችሁን ቆዩ። ቪዲዮውን ላይክ አድርጉት። ሰላም አለይኩም ጋይስ እንደምን አመሻችሁ። ሀያት የተባለችው የኮምቦልቻ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው። ሆን ብላና አቅዳ እናቲቱ ጭምር አለችበት በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ። ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው። ሀያት ተብያዋ አዲስ አበባ ስትሆን ኦርቶዶክሶችን ፈልጋ ዩቲዩባቸው ላይ ቀርባ ብዙ ውሸቶችን ከዋሸች በኋላ አንድ እውነት የተገኘው የባንክ አካውንቷ የሷ የራሳ ነው። እንግዲህ ራሴን ስትነበር ታመም ነበር ካለች እንዴት ነው ራሷን ከሳተች የባንክ አካውንቷን ከነሙሉ ስሟ የምታውቀው ማለት ነው። ሶሻል ሚዲያ ላይ መስቀል ያደረገችበት ፎቶ ተገኝቶ ኦሪጂናል ፎቶ ነው። እናቲቱ ስትጠየቅ እኔ ነኝ ያደረኩላት አለች። አንድ ሙስሊም እናት ለልጇ መስቀል የምታደርገው ለምንድን ነው? እኔ በጣም የገረመኝ ድራማ መሆኑን የተረዳሁት አይ እኔ አይደለሁም ሰውየውን አላቀውም ያመኝ ጥለኝ ነበር ቢያማት ቢጥላት እኔ በነገራችን ላይ ድግምት ተደርጎባቸው ታሞ ሲወድቁ ሰዎች አይቻለሁኝ። ግን ቁርአን ተቀርቶባቸው በሽታው ካመማቸው በኋላ ከጥቂት ጊዜ በኋላ ሲነቁ ወደ ኖርማል ህይወታቸው ነው የሚመለሱት እንጂ የድግምቱ በቃ አንድ ሰዓት ሁሉ አይቆይባቸውም። ደግሞ ድግምቱን ካመማቸው ወይ ይጥላቸዋል ወይ የሆነ ነገር ነው የሚያደርጋቸው እንጂ እሷ እኮ በስነ ስርዓቱ ተዘግይታበት ሶሻል ሚዲያ ላይ ኦርቶዶክሶች የሚሰሩትን ፕሮፓጋንዳ ኦርቶዶክስን ከፍ ለማድረግ የሚዋሹበትን ነጥብ ይዛ ሄዳ ተዘጋጅታበት ነው እኮ የተናገረችው እኮ። ደግሞ አይ እኔ አይደለሁም መጅልሱን ይቅርታ የኢትዮጵያ ሙስሊም መጅልስ ምን አገባው አንቺን ጦርንጦስ ብትገቢ ማለት ነው። አንድ ግለሰብ ሃይማኖት ቀየረው ወጥቶ ተቀደደው ወጥቶ ድራማ ሰራ ወጥቶ ዋሸ መጅልስ አይመለከተውም። መጅልስ የኢትዮጵያ ህዝብ ኦኬ ህዝቦች ችግር ከደረሰባቸው ህዝቦች ላይ ችግር እየደረሰብኝ ነው ብሎ ለመንግስት ሄዶ አቤቱታ ያቀርባል እንጂ እንዳንቺ አይነት ቀዳዳ ከነናትሽ ወጥተሽ ድራማ የምትሰሪ መጅልስ ላንቺ ምን አገባው? እንኳን መጅልስ አይደለም የኢትዮጵያ ህዝብ ሙስሊም ምን አገባው?
ስፈልጊ እኔ ሰው እንዴት ታውቃላችሁ? ሙኼ ቢንፍጅር ሰው እንዴት ነው እናትና ልጅ ሆኖ ተደራይቶ የሚዋሸው? ቸግሯችኋል፣ ረቧችኋል፣ ድሆች ናችሁ፣ እርዳታ ነው የፈለጋችሁ፣ ምንድን ነው የፈለጋችሁት? እንግዲህ አዲስ አበባ ሄዳ ደግሞ የምትሰራውን ድራማ ቀስ ብለን እንከታተላለን። ኤአይ ነው ያላችሁት። 1 ሰዓት በላይ 1 ሰዓት ከ11 ነው ከ16 ደቂቃ ኤአይ አያወራም። ኤአይ ብሎ ማለት አርቲፊሻል ኢንተለጀንት ነው። እንዴት ነው? ሴትዮቱ እኮ አርቲፊሻል አይደለችም እኮ እንዴ! አርቲፊሻል ደግሞ ብር ያስፈልገው ባንክ ቁጥር የለውም። ምን ይሰራታል ገንዘብ? አርቲፊሻል ማለት ነው። እሷ እኮ በስነ ስርዓቱ የባንክ አካውንቷን ቁጭ አድርጋለች እኮ። ዩቲዩብ ላይ ቀርባ ካወራችሁ ወሬ ትክክሉ የባንክ አካውንቷ ብቻ ነው። እና ፍሉስ ፈልገው ነው። እናንተ ሰው እናትና ልጅ እንደዚህ ተደራጅቶ ይዋሻል? እኔ ነኝ እኔ አይደለሁም ብላለች የኮምቦልቻዋ ልጅ። ለማንኛውም ዩቲዩብ ላይ ባለው በተቀጠፈው ቅጥፈት ላይ መልስ ሰጥተናል። ስለሷ ግን ደብተራዎች ደግመውባት እንዳይሆን እንደ ስልጤ ቅበት ተማሪዎች 400 ተማሪዎች ላይ ድግምት ደግሞ ኦርቶዶክስ እንዲሆኑ እንዳደረጉት ድግምት አድርገውባት እንደዛ እንድትዋሽ አድርጓት ሊሆን ይችላል። እንደምታውቁት ዲያቆናት፣ ካህናት በሚስቶቻቸው ድንግልና ላይ ድግምት ያደርጋሉ። የሚስቶቻቸው የጮኞቻቸው ድንግልና በሌላው ሰው እንዳይወሰር ማለት ነው። ምናልባትም በድግምት ይሆናል እንግዲህ 1 ሰዓት ከምናምን ቁጭ ብላ ስትዋሽ የነበረው እንጂ ኤአይ ነው። ቅንብር አይደለም፣ ኤአይ አይደለም። ኤአይ 1 ሰዓት ተኩል ቁጭ ብሎ ኢንተርቪው አይሰራም። እንግዲህ ራሴን ስትነበር ምናምን የሚል ድራማ ጨምራበታለች ወይ እንግዲህ ስምምነቱ ላይ አልተስማሙ ሞታ ክዳለች ወይ እንደ ቅበቱ ተማሪ እንደ ስልጤዎቹ ተማሪ ደብተራ ደግሞባት ነው ስትቀባጥር የነበረችው። ወላሂ አለም። ነገር ግን እኔ አይደለሁም። እውነት ለመናገር አንድ ትክክል አይደለሁም ያመኛል ያለ ሰው ብር ተቀብሎ እዛ ጋር በውስጧ ያላመናቸውን ድራማ ሰርታለች። እነሱ ጋር ቀርባ ክርስቲያን ሆኛለሁ ብላለች። አሁንም እኛ ላይ ድራማ እየሰራችብን ነው። ቪዲዮ የኔ ነው፣ እኔ ነኝ፣ አካሌ ሰውነቴ የኔ ነው፣ መልኬ የኔ ነው፣ ግን ራሴን ሳላቅ ነው ይሄ ሁሉ እንድናገር የተደረኩት እያለች እኛ ጋር ደግሞ መታ እኔ ከእስልምና አልወጣሁም በፍጹም እኔ ሙስሊም ነኝ መቼም ቢሆን ብላ እኛ ጋር መልሳ ደግሞ እያደናገረችንና አውቃ የሆነ ድራማ እየሰራችብን ነውና እናይቱም ታውቃለች እየተባለ ነው። አሁን ላይ መሲ ያለውን እውነታ አጋልጠዋለችና መልሳ እነሱ ላይ እየሰራችውን ድራማ እኛ ላይ እየሰራች ነው። ይህ ደግሞ ሙስሊምና ክርስቲያኑን እንትን የሚያነካካ ነገር ስለሆነ ልጅቷ በአግባብ መጠየቅ አለባት። ለምን እንደዚህ ታደርጋለች? ለምን? ይህ መሆን የለበትም። ብር ተቀብላ በብር ተሸንግላ ሃይማኖቷን የቀየረች ሴትየው በቃ እዚህ ጋር ደግሞ መጥታ አሁንም እኛን ሙስሊሞችን ማታለል ጀምራለች ማለት ነው። ስለዚህ እኛ ዝም ብለን አምነን የምንቀበላት ሞኞች አይደለንም። ልጅቷ በፍጹም ትክክል ያልሆነች ማለት የሆነ በቃ ዱርዬ ናት ማለት ነው። ልጅቷ ዱርዬ ናት እንዴ! ቢያንስ እዚህ ጋር መታኮ እኛን ለማታለልና የሆነ በቃ የማይገባን ነገር እያረገች ነው ያለችው። እኔ እንጃ አንዳንድ ጊዜ እንደው ምንድነው ልጅቷ በህልሟ ነው እኛስ በህልማችን ነው እንደ ነው ያልኩት ማለት ነው። በቃ እኔ ሊገባኝ አልቻለም ለምታወራው ማለት ነው እንዴ! እዛ ጋር ቪዲዮ ኤአይ አይደለም። እዛ ጋር ሄዳ ተናገረች። መታ ደግሞ እዚህ ጋር አይ እኔ ብሆንም ራሴን ሳላቅ ነው እንዴ! እንደዚህ አይነት ትክክል በቃ ያለ አይደለ የሆነ አእምሮ ጤነኛ የሆነ ሰው ሊናገር የሚችለው ነገር እየተናገረች አይ እንደዚህ ሁኝ ነው ምናምን ወይ እንግዲህ በክፍያ አልተስማማችም። አላህን በብር ቀይራ ነበር። በክፍያ አልተስማማችም። መጣችና እኛን ለማደናገር ሞከረች ማለት ነው። እና እውነታው ይገለጣል አይቀርም። በቪዲዮ መጣበታለሁ መልሼ። እውነታው ሲታወቅ አሁንም እየወጣ ነው እውነታው። ልጅቷ ራሷ አጭበርባሪ ስለሆነች ነው ይህ ሁሉ እያደረገች ያለችው። በሌላ ቪዲዮ እንገናኛለን። ደህና ቆዩልኝ። ቪዲዮ ላይክ አድርጉት። ሰላም አለይኩም።